ወንድዬ እባክህ ተረጋጋ ነገሮችን ተረጋግተህ አስብ ተቻኩለህ እኔንም ማየንም ችግር ውስጥ አትክተተን አባዬን ገለህ እኔ እስር ቤት ለእስር ቤት ምግብ ማመላለስ አልፈልግም ፍቃሪሽ መጥቶ ቤታችንን በጥብጦት ሄደ አዎ ዘረክፉ ናቸው አቃቸዋለሁ ያስቻለውን ስም ካፍሽ አውጪ ስለሱ እርግጠኛ ሆነሽ አታውሪ አወራለሁ ለምንድን ነው ማላወራው የሆነውን ነው ነገርኩሽ ያልሆነ ያውቅሽ ነው ታዲያ እንዳላወቀ የምትሆኚው ለራስ ብዬ ነው በንዴት ተነሳስታ የሆነ ነገር ብታደርግ ራስ ነው በኋላ የምትጎዳው እኔ እኮ እንዴት ልጎዳ ከዚህ በላይ እንዴት ልጎዳ እንዴት ነው የምንረጋጋው ፀሐይ ቤቴ ድረስ መጥቶ እኮ ነው እናቴን ለመደብደብ የሞከረው እንዴት ቢንቀኝ ነው እባክህ አስቻለው ተረጋጋ ለሰሩት ወንጀል ህግ ይጠይቃቸዋል ስለዚህ አንተ ተረጋጋ ሰምኛለሽ ዮርዳኖስ ህግ ያለ ማስረጃ ምንም ዋጋ የለውም ወይዘሮ ወርቄ ቤት ምን እየተካሄደ እንደሆነ ዛሬ ደግሞ ያሉበት ደረጃ በእጅጉ የሚያሳዝን ደረጃ ላይ ደርሰዋል በማለት ታዲያ ለዓለም ደውላ አሳውቃን ነበረ ነገር ግን ዓለም ደግሞ አልገባኝም ምን ተፈጥሮ ነው ምንን አስመልክቶ ነው ብጥብጡስ ምን ይመስላል እያለች ተናግራ ሳትጨርስ የፀሐይንም አናግራ ሳትጨርስ ታዲያ የሰደድ እሳቱን ወደኔ ልከሽዋል ማለት ነው ለዛ ነው እዚህም የተለኮሰው በማለት ጎረምሳሽ ወደኛ ቤት መጥቶ ቤቱን ካላካተልኩት እያለ ቤቱን ብጥብጥ አድርጎታል አለቻት ታዲያ ፀሐይም ደግሞ ማነው ጎረምሳዬ ማነው የኔ ሰውዬ ማነው የኔ አሰሪ በማለት እንዲሁ ከዓለም ጋር ደግሞ ያልታሰበ ግጭትና ያልታሰበ ንትርክ ከዚህ በፊት ዓለም ይህንን ልጅ እንዳትወጁ ጭራቅ የጭራቅ ልጅ እንዲሁም ደግሞ እናቱ ዱርዬ እናቱ በጣም የተረገመች ሰዎችን ያስመረረች ልጆቹም ደግሞ የእናታቸው ልጆች ናቸው ከዚህ ሰውዬ ፍቅር ተጠንቀቂ እያለቻት የነበረ ቢሆንም ፀሐይ ግን ዛሬ ላይ በፍቅሩ እንደወደቀች የምትወዳት ዓለም እንኳን ስትነካባት እሱን ዳግም እሱን እንዳትነኪው እሱ ቤተሰቦቹን አይወክልም እሱ ማለት ቤተሰቦቹ ማለት አይደሉም እንዳትነኪው በማለት ዛሬ ላይ ሽንጧን ገትራ ላስቻለው እየተሟገተችለን ነበረ ታዲያ ችግሩ ደግሞ የተፈጠረው እቤት በመምጣት ወደነ ወንድዬ ቤት በመምጣት የተፈጠረውን ነገር እናቱ ቤት በመሄድ እንዴት እናቴ ላይ እጅን ታነሳለ በማለት እሱም ለእናቱ ለመከላከል ነበር የሄደው ታዲያ ወንድዬም ደግሞ አንተ ጭራቅ ልጅ አንተ እንትን ልጅ እያለ እንግዲህ ወይዘሮ ወርቄ በሰሩን ነገር ወንድዬ አሁንም ደግሞ ድንፋታውንም ቀጥሏል ታዲያ ይህንን ነገር ደግሞ ያስቆመችው ዓለም ነበረች ዓለም አልገባኝም ምን እያደረክ ነው እናትን እንዴት እያስከፋት እንደሆነ ይገባሃል በማለት በመካከላቸው የተፈጠረውን ችግር ረገብ እንዲል የሚያደረገችው ዓለም ነበረች ዓለም ግን በዚህ በኩል እሳቱን አጥፍታ በሌላ በኩል ደግሞ ከተወዳጇና ከብቸኛዋ ከቆንጅየዋ ሰራተኛ ከአጋዧ ጋም በአስቻለው የተነሳ ተጋጭታለች ሰላም ጤና ይስጥልኝ ወደና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እንዲሁም ቪዲዮ ላይክ ማድረግ አትርሱ ከየት ሀገር ሆናችሁ ቪዲዮ እንደምትከታተሉኝ ኮሜንት ላይ አሳውቁኝ ሐሳብ አስተያየት ማንኛውንም ሐሳብ አስተያየት ማስቀመጥ ትችላላችሁ እያልኩኝ ቀጣይ ክፍል እናትከፍ ወይዘሮ ወርቄ እንዳንቺ አይነት ስዳደግ ልጅ የለኝም ውጭልኝ ከቤቴ አሁን ላይ ደግሞ ሁላቸውንም ፀሐይ አስወጭልኝ እቺ ልጅ እንዲሁም ደግሞ የወርዲ ተመልከችልኝ ፍረጅኝ እስከ ማለትም ደርሳለች ወይዘሮ ወርቄ ታዲያ አሁን ላይ ደግሞ የወዲት ታዲያ ማን ሆነና ያሳደገኝ በማለት እንግዲህ እናቷ ላይ ቢለም ለማንሳት ወደ ኋላ የማትልጅ መሆኗን እናቷን በመዋረድ እናቷን በመሳደብ ምን ነው ባልፈጠርኩሽ እስከ ማለትም አድርሳታለች ታዲያ ወይዘሮ ወርቄ ደግሞ አሁንም እዚህም ደረጃ ላይ እንኳን ሆና ያልበረደላት ጥጋቧና ያልበረደላት ነገሯ ደግሞ አሁንም በዚህ ሰዓትና በዚህ አስጨናቂ ሁኔታ ላይ ሆናም ደግሞ የወርዲ ተመልከች እስኪ እኔን የመሰለ እናት ሰጥቷት እንደዚህ ታቃጥለኛለች አንቺ እናትሽ በሆነስ እስኪ ፍረጅልኝ በማለት የወርዲ ከጎኗ እንድትቆምላትም ጠይቃ ነበረ ነገር ግን የወርዲ ደግሞ በመካከላቸው ያለው ችግር ረገብ እንዲል ጭቅጭቃቸውን እንዲያቆሙ የተፈጠረውን ችግር አንድ ላይ ተነጋግረው አንድ ላይ መፍታት እንዲችሉ እንጂ እኔ በፍጹም የእርሶ ልጅ መሆን አልፈልግም የኔ እናት ወርቅ እናት እያለችኝ ለምን ብዬ የእርሶ ልጅ ሆናለሁ መሆን አልፈልግም ትላለች ታዲያ ወይዘሮ ወርቄ ደግሞ አልገባኝም እናንቺ ጥሩ ሰው አይደለሽም መጥፎ ሰው ነሽ አንቺን አልፈልግም እያልሽን ነው
ነገር ግን እኔ እንደዛ ማለቴ ባይሆንም እናቴ ውብ ናት፣ የኔ እናት ምርጥ ናት በማለት ምንም ከእናቷ በላይ ማንም በመልክም እንዲሁ በጸባይም በማንኛውንም ነገር ወይዘሮ ወርቄ አሟልታ የሰጣት ቢሆንም ነገር ግን በዙሪያዋ ያሉ ሰዎችን በሙሉ አበሳጭታ ከማሳበድ ወደ ኋላ የማትል ሴት በመሆኗ ታዲያ የወርድ ደግሞ እንኳንም አልሰጠኝ፣ እኔ ምርጥ እናት አለችኝ፣ እንደዚህ አይነት ነገር አልመኝም፣ ይልቁንም ረጋ ብላችሁ የወዲትን ብትሆኚ እናትሽን በዚህ መልኩ አታናግሪያት በማለቷ ደግሞ በሌላ በኩል ደግሞ የወዲት አሁንም ለማዋረድና እዚህ ቤት የመጣሽው ወዲሽን ለመሙላት እያለች እንግዲህ ከዚህ በፊት ስትልና ስትናገር እንደነበረው የወርዲን ስትናገር ነገር ግን የወርዲ ከዚህ በፊት እንደፈለግሽ አድርገሽኛል፣ እንደፈለግሽ ረግጠሽኛል፣ አሁን ላይ ግን አልሰማሽም፣ ቀና ብለሽም እንድታይኝ አልፈልግም ስትል እራሷን አስከብራለች የወርዲ። ታዲያ አሁን ላይ ደግሞ የወዲት አልገባኝም፣ ምን ተፈጠረ? ምን አገኘሽ? አሁን ላይ ወዲሽን የሚሞላልሽ ፍቅረኛ አገኘሽና አሁን የኛ በላይ ለመሆን እያጫወተሽ ነው ትላለች። በሌላ በኩል ደግሞ አለም ወንድዬን እንዲረጋጋ እያደረገው ያለው ነገር ትክክል አይደለም። እናትህን አስባት። አንተ በዚህ ስሜት ውስጥ ሆነ ምን ሊፈጠር እንደሚችል ነገሮች ወዴት ሊያመሩ እንደሚችሉ እኔም በሆን ፍርድ ቤት ለፍርድ ቤት እስር ቤት መንከራተት አይቀርም ስትልም ደግሞ ታዲያ ወንድዬ አንቺ ደግሞ ምን ቤት ነሽና ለምን ትንከራተቻለሽ? እኮ እኔ እያለሁ እኔ ደግሞ ዋጋቸውን እሰጣለሁ፣ እናቴን ላደረጉባት ነገር ዋጋቸውን እሰጣለሁ ሲል አሁንም ወንድዬ ያዙኝ ልቀቁኝ፣ ወደ ኋላ ልመለስም፣ እናቴን ገለዋን ነበር፣ ሁለታቸውንም ዋጋቸውን እሰጣለሁ እያለ በዚህ በመገልገሉ ብሶበት ደግሞ እነ ወይዘሮ ወርቄ ቤትም አምርቷል። ታዲያ ወይዘሮ ወርቄ ቤት ደግሞ በመሄዱ ብጥብጥ ተነስቷል። አሁን ደግሞ ከቤቴ ምን አመጣ? እናቴን አትንካ፣ ከፈለክ ሚስትህን እንደፈለክ ማድረግ ትችላለህ፣ የወዲትን እንደፈለክ ማድረግ ትችላለህ፣ እናቴን ግን ቀና ብለህ እንድታያት አልፈልግም ሲል አስቻለውም ደግሞ ወንድነቱን ወንድ ሆኖ እንግዲህ እናቴ ወንጀለኛ እንደሆነች አውቃለሁ እያለ ለእናቱ በወንጀለኛነቷ ሲከራከርላትና እናቱንም ወንጀል እንዳትሰራ ጥፋት እንዳታጠፋ ሲከላከል የነበረ ልጅ ዛሬ ላይ ደግሞ ቁጭ ብዬ እናቴ እየተደበደበች በታናናሾቿ በልጆቿ አጎያ እየተደበደበች እያየው ዝም አልልም ሲል ከእናቱ ፊትም ሆኖ ደግሞ ለመሟገት ፊት ለፊትም ደረቱንም ሰጥቶ ነበረ። በሌላ በኩል ደግሞ ፀሐይ አሁን ላይ ይህንን ንትርክ እየባሰ የመጣውን ንትርክ አሁን ላይ አቁሙ በማለት በመካከላቸው በመግባት እያደረጉት ያለው ነገር ትክክል እንዳልሆነ ትልልቅ ሰዎች እንደሆኑ እንዲሁም ደግሞ የወርዲ ከቤት ውስጥ በመኖሯ የወርዲ እያደረጉት ያለው ነገር ትልልቅ ሰዎች አይደላችሁም እንዴ? መፍታትም ካለባችሁ ደግሞ መፍታት ያለባችሁን ነገር በዚህ መልኩ አይደለም፣ አውቃለሁ ተበድለሃል በማለት ወንድዬን ወደ ውጭ ይዛ በመውጣት እጁን ቀስ አድርጋ ይዛ በመውጣት እያደረከው ያለው ነገር ትክክል አይደለም። ከፈለክ ደግሞ ወደ ህግ መሄድ ትችላለህ። ወደ ህግ ሄደ ሀቅህን እዛ ማግኘት ትችላለህ። አሁን እዚህ ጋር ፖሊስ ቢመጣ ምን ሊያደርጉ እንደሚችሉ አታውቅም። ሰላም በጥባጭ ሰላም አደፍራሽ ነው በማለት አንተ ላይ ነው የሚዞሩበት በማለትም ደግሞ እንዲረጋጋ እያደረገውና እየሄደበት ያለው አካሄድ ትክክል አለመሆኑንም ተናግራ ታዲያ ወንድዬም ደግሞ ፖሊሶችማ ቢመጡ ጥሩ ነበረ፣ ምነው በመጡ ቢመጡማ ኖሮ ማንን እንደሚወስዱ እነሱ ያውቁ ነበረ ይላል። ነገር ግን የወርዲ ደግሞ አንተ የምትለው ነገር አሁን ላይ ስሜታዊ ነህ፣ ይህ ነገር በፍጹም አንተ በምትለው መንገድ ሊያሸንፍና አሸናፊነትን ሊያገኝ አይችልም። ስለዚህ መረጋጋት አለበት። በዚህ ሁኔታ እያበድክና በተለይ የሰው ቤት መተህ የሰው ቤት እየበጠበጥክ ፖሊሶች ቢያዩ አንተነህ ቤታቸው መተህ ሰላም እየነሳቸው ያለው በመባል አንተነህ ችግር ውስጥ የምትገባው በማለት የወርዲ እንግዲህ አረጋግታ ወንድዬን ማድረግ ያለበትን ነገር መጠቀም ያለበትን ጥበብ ተጠቅሞ ሀቁን እንዲያገኝ እንጂ እየሄደበት ያለው ነገር አሁን ላይ መደንፋቱም እንደዚህ ማድረጉ የወዲትንም ቢሆን እንደዚህ ማነቁ ከወዲትም አልፎ ደግሞ እናቷ ጋር ግብግብ መፍጠሩ ትክክል አለመሆኑንም ተናግራ ወደ ራሱ ተመልሶ ተረጋግቶ መውሰድ ያለበትን እርምጃ በተገቢው መንገድና በህጋዊ መንገድ በተለይም ደግሞ መንገዱንም ፍትሁንም ስራውንም ለህግ እንዲሰጥ እሷ እንግዲህ የጥበብ ሰውና የህግ ሰው
እንደመሆኗ ሙያዋ ከሚያዛት አንዱ ነገር እንግዲህ እሱ እንዲረጋጋና ማድረግ ያለበትን ነገር ተረጋግቶ እንዲያደርግ አሁን ስሜት ላይ ሆኖ የሚያደርጋቸው ነገሮች በሙሉ ነገ ጧት የሚቆጨው የሚጸጽተው ወደ እስር ቤትም ጭምር የሚዳርገው ምናልባትም ደግሞ ከዚህ ስሜት ተነሳስቶ አንድ ሰው ቢመታ አንድ ሰው እጁ ላይ ቢጠፋበት ምን አይነት ችግር ውስጥ ሊገባ እንደሚችልና ቀሪ እድሜ ዘመኑን ደግሞ እሱ ሳለ ተበድሎ ያለው እሱ ሆኖ ሳለ ተበድሎ ያለው እናቱ ተሰቃይታበታለች፣ እናቱ ተመርዛበታለች። በመሆኑም ግን በዚህ ሁኔታ ሀቁን የሚወስድ ከሆነ ምን አይነት እርምጃና ምን አይነት ዳብል ሀዘን ሊከተለው እንደሚችል አስረድታ እንግዲህ ወደ ቤቱ እንዲመለስ አድርገዋለች። እማማም ቤት ውስጥ የተፈጠረውን ነገርና እነ የወዲት እናቷ ጋር የተፈጠረባቸው ነገር ምን አይነት ነገር ነው? እነዚህ ሰዎች ምን ሊያደርጉ ነው አሁን እያሉ እንግዲህ እነሱ በገቡት ችግር ደግሞ እነማማም እነሱ ብቻ ይገርማል። የሚገርመው ደግሞ ወደኛም ችግሩ መምጣቱ ነው። አሁን ላይ በመጀመሪያ መስተካከል ያለበት አንድ ነገር አለ እማማ በማለት ደግሞ ነገሮችን ግራ ቀኝ እያገናዘበች አሁን ላይ እነ የወዲት ክስ ቢመሰርቱና ቢመሰረትባቸውና አካሄዳቸው በህግ ቢሆን እንዲሁ ደግሞ ወንድዬ ጋር መፋታት ቢኖርባቸው፣ ስለዚህ ከመፋታታቸው በፊት አንድ ማስተካከል ያለብን ነገር አለ። ይህንን ነገር አሁን ካላስተካከልን ምን ሊሆን እንደሚችልና ምን ሊፈጠር እንደሚችል ማየ አንቺ አታውቂም በማለት ቤቱን በወንድዬ ስም ያለውን በማማ ስም እንድታዞር፣ ምክንያቱም በወንድዬ ስም ከሆነ ይህች ልጅ ማንን ብላ ገባችና ስለዚህ እማማ ተበድለው እሳቸው ተመርዘው እሳቸው ተሰቃይተው አሁንም ደግሞ መኖሪያ ቤታቸውን እነሱ እንኳን ቤታቸውን ተቀምጠው ሳይቀሙም ይህንን ነገር ከማድረግ ወደ ኋላ አይሉም። ስለዚህ ጠንክረን መስራት አለብን በማለት እንግዲህ ተያይዘው ወደ ስኬት እንግዲህ በቀጣይ ክፍል ደግሞ የቤቱን ስም ያዞር ይሆን ወይስ ደግሞ በሴራ እነ የወዲት አሁን ላይ ምንም ነገር የላትም፣ ቤትም የላትም። ስለዚህ ቤቱን ማግኘት ይኖርብኛል፣ እኛ ቤት አጥተን ጎዳና ላይ ወተን ፍቺ ቢጠይቀኝ አሁን ላይ በማለት እንግዲህ የወንድዬን ስሜታዊነት መጠቀሟ የማይቀር ነው። እስኪ ወንድዬስ ተረጋግቶ የዓለምን ምክር ይሰማ ይሆን ወይስ ደግሞ ምን ያደርግ ይሆን? ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ሀሳብ አስተያየት መስጠት ትችላላችሁ። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። እወዳችኋለሁ። ባይ ባይ።